ሰላም ጤና ይስጥልኝ የተከበራችሁ የኢትዮጵያ ቱዳይ ቤተሰቦቻችን፣ በዛሬው ዕለት ከያዝናቸው አንኳር ጉዳዮች የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው ጉዳዮች ውስጥም መቋጫ ያልተገኘለት የአሜሪካ እስራኤል ኢራን ጦርነት አሁን ላይ የሚሳተፉ ሀገራትን በማስፋትም የጦርነቱን ይዘትና መልክ የሚቀይር ሆኗል። ከቻይናም የአጭር ርቀት ሚሳኤል መቆጣጠሪያና መምቻ በትከሻ የሚተኮሱትን በ60 ቢሊዮን አሜሪካን ዶላር ኢራን ለመግዛት ስለመስማማቷ፣ ይህም ክስተትም በአሜሪካ ዘንድ ከፍተኛ ቁጣን ስለመቀስቀሱ፣ የአሜሪካ ግምጃ ቤት በጦርነት አልወጣለት ያለው የኢራን ንብረትን አሁን ደግሞ በማዕቀብ ስለመጣሉ በሰፊው የምንመለከታቸው ጉዳዮች ይሆናሉ። በሰዓታት ውስጥ ከ100 በላይ የመሬት መንቀጥቀጦች ተከስተው በርካቶች ላይ ጉዳት ስለመድረሱም በዝርዝር የያዝነው ጉዳይ ነው። ከኛ ጋር ስለሆናችሁ እናመሰግናለን። በቀዳሚነት ወደምንመለከተው ጉዳይ እናመራለን። የአሜሪካ ግምጃ ቤት የኢራን ንብረት የሆኑ 8 ነዳጅ ጫኝ መርከቦችና 10 ተቋማት ላይ ማዕቀብ መጣሉን አስታወቀ። የአሜሪካ ግምጃ ቤት ወይም ገንዘብ ሚኒስቴር በድረገጹ ባወጣው መግለጫ ማዕቀቡ ከተጣለባቸው ተቋማት 6ቱ ቻይና ይገኛሉ ተብሏል። አሜሪካ በኢራን ላይ የጣለችው የባህር ላይ እንቅስቃሴ ገደብ ባለበት ሁኔታ እንደቀጠለ ሲሆን በኢራን ደቡባዊ ባህር ዳርቻ በተጣለው እገዳ ምክንያት የአሜሪካ ኃይሎች ብዙ መርከቦች እንዳያልፉም ከልክለዋል። የአሜሪካ ግምጃ ቤት የጣለው አዲስ ማዕቀብ የተሰማው ፕሬዝዳንት ዶናልድ ትራምፕ ኢራንን ክፉኛ ለመደብደብ ከዛቱ ከሰዓታት በኋላ ነው። ፕሬዝዳንቱ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅም ጦራቸው በኢራን ላይ ላለፉት ቀናት ያቆመውን ጥቃት መልሶ እንደሚጀምር አመላክተዋል። ኢራን ዮርዳኖስ ውስጥ በሚገኘው የአሜሪካ ጦር ሰፈር ላይ ማክሰኞ ዕለት ለሰነዘረችው ሚሳኤል ጥቃት አጸፋ ከባድ ጥቃት እንደሚፈጸምባት ፕሬዝዳንት ዶናልድ ትራምፕ ዝተዋል። ፕሬዝዳንቱ ለፎክስ ኒውስ እንደተናገሩት ከባዱ እንመታቸዋለን፣ ቅጣትም ይጠብቃቸዋል፣ ልክ እናስገባቸዋለን በማለት ጦራቸውን በኢራን ላይ ላለፉት ቀናት ያቆመውን ጥቃት እንደሚጀምሩ አመላክተዋል። የአሜሪካ ሰራዊት ማዕከላዊ እዝ ሴንትራል ኮማንድ ኢራን አብዮታዊ ዘብ ማክሰኞ በመካከለኛው ምስራቅ የሚገኙ የአሜሪካ ኃይሎች ኢላማ ያደረጉ በርካታ ሚሳኤሎች በመተኮስ ድንገተኛ ጥቃት ለመፈጸም ሞክረዋል በማለት ነገር ግን ሁሉም ሚሳኤሎች በተሳካ ሁኔታ መክሸፋቸውን ገልጾ ነበር። ፕሬዝዳንት ትራምፕም በኢራን ላይ ከባድ ጥቃት እንደሚፈጸም የተናገሩት ሰራዊቶቻቸው ለ13 ተከታታይ ቀናት በኢራን ላይ ማለትም ለ2 ሳምንት ያክል ሲፈጽሙት የቆየውን ጥቃት ባለፈው አርብ ካቆሙ በኋላ ነበር። ኢራን በአሜሪካ ለተፈጸመባት ጥቃትም በዮርዳኖስ ጨምሮ በመካከለኛው ምስራቅ ሀገራት ውስጥ የሚገኙ የአሜሪካ የጦር ሰፈሮች ላይ አጸፋዊ እርምጃ በመውሰድ የአሜሪካን ወታደሮችን መግደሏ መዘገቡ የሚታወስ ነው። ጃፓን በደቡባዊ ምዕራብ ጃፓን በሚገኝ ኩይሻ ግዛት ውስጥ 100 የሚጠጋም የመሬት መንቀጥቀጥ ተመዘገበ። ከፍተኛ መጠን ያለው ርዕደ መሬት መነሳቱን ተከትሎ 13 ሰዎች ሞተዋል። ከፍተኛ ርዕደ መሬቱን ተከትሎ መጠነኛ የሆኑ 100 የመሬት መንቀጥቀጦች በሰዓታት ልዩነት ውስጥ ተከስተዋል። በርካታ ሰዎችም ድንገተኛ የደም ዝውውር መቋረጥ እንደገጠማቸው ተገልጿል። በጃፓን ከፍተኛ ሙቀት ያለ ሲሆን በኩማማቶ አካባቢ በሚገኝ የወረቀት ፋብሪካና የመደብር ፍርስራሽ ውስጥ ካደጋው የተረፉ ሰዎችን ለማዳን ጥረቱም የቀጠለበት ሁኔታ አለ። የጃፓኑ ጠቅላይ ሚኒስትር ሳኔ ታካያቺ ከጊዜ አቅም እሽቅድድም ላይ ነን ሲሉ ሰዎችን ሕይወት ለማግኘት የሚደረገውን ጥረትም እልህ አስጨራሽ መሆኑን የገለጹት፣ በሺዎች የሚቆጠሩ ሰዎችም በድንገተኛ መጠለያ ውስጥ ይገኛሉ። የጃፓን ሜትሮሎጂ ተቋማት ባወጣው ማስጠንቀቂያም ነዋሪዎችም አነስተኛ መጠን ላላቸው ርዕደ መሬቶች ወይም አፍተር ሾክ ዝግጁ እንዲያደርጉ አሳስቧል። ይህም ማለት የመሬት መንቀጥቀጡም ይቀጥላል ማለት ነው። ለሚቀጥለው ሳምንትም በተለያየም ለቀጣይ 2 ቀናትና 3 ቀናት 7 ማግኒቲዩድ የሚደርስ መሬት መንቀጥቀጥ ይኖራልም ሲል ተንብዮአል። ትናንት ማክሰኞም ኩማማቶ በተከሰተው ርዕደ መሬት ኤዮን የተባለ ግዙፍ መደብርም ተደርምሶ በተለያዩ ማህበራዊ ሚዲያ ገጾች መታየቱ የሚታወስ ነው። ሳውዲ አረቢያ አሜሪካ ለ3 ቀናት በኢራን ላይ የምትፈጽመውን ድብደባ ገታ ከቆየች በኋላ ረቡዕ ዕለት በኢራቅ የሚገኝና በኢራን የሚደገፉት ታጣቂዎች ላይ ጥቃት ፈጽማለች። ዋሽንግተንና ራያድ ጥቃቱን የፈጸሙት በጋራ መሆኑንም አስታውቀዋል። ይህም የጦርነቱን መልክ በማስፋት ሳውዲ አረቢያ በኢራን ጦርነት ቀስ እያለች እጇን እየላከች ያለች ሀገር ናት። ኢራን በበኩሏ በወሽመጡ ላይ የሚንቀሳቀሱ መርከቦች እንዲሁም በዮርዳኖስ ወደሚገኙ የአሜሪካ ጦር ሰፈር ሚሳኤሎች
ሚሳኤሎችን ማስወንጨፏን ገልጻለች። የኢራቅ ፖፑላር ሞቢላይዜሽን ፎርስ በመባል የሚታወቅና በኢራን የሚደገፈው ቡድን በአሜሪካ ጥቃት ቢያንስ 20 አባላቱ እንደተገደሉበትና 32ቱ እንደቆሰሉበት አስታውቋል። ሳውዲ ጥቃቱ የተፈጸመው ቡድኑ የነዳጅ መጫኛዎችን ኢላማ ካደረገ በኋላ እንደሆነ አስታውቃለች። በአሜሪካና ሳውዲ አረቢያ በጋራ የፈጸሙት ይህ ጥቃት በሳውዲ የሚገኙ ሱኒዎችን በኢራቅ ከሚገኙ ሺዓዎች ጋር ጦርነት ውስጥ በመክተት አዲስ የግጭትን በር የከፈተ ሆኗል። ምናልባትም የኢራን አሜሪካ እስራኤል ጦርነትን የሳውዲ ኢራቅም አሜሪካ ኢራን እስራኤል ጦርነት ያደርገዋል ተብሏል። ከቀናት በፊትም ዩክሬን በካስፒያን ሐይቅ ላይ መርከቧ መመታቱን ምክንያት በማድረግ ለኢራን አጸፋ ምላሽ እንደምትሰጥ መናገሯ የሚታወስ ነው። እንደዚህ ያሉ ጦርነቶች አቅጣጫቸውና ይዘታቸውም እየሰፋ ሊሄድ ይችላል ሲሉ ብዙዎች ተናግረዋል። ቻይና ኢራን በሳምንታት ውስጥ 400 የሚደርሱ ትከሻ ላይ ተደርገው የሚተኮሱ የአየር መቃወሚያዎችን ልትረከብ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ለሮይተርስ ዘግቧል። ድሮም ቢሆን አይንና ናጫ የሆኑት ቻይናና አሜሪካም ይህን ስምምነት እንደ ቀልድ አታዩም። ከቀናት በፊት ዶናልድ ትራምፕ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር በነበራቸው ቆይታ ለኢራን ምንም አይነት የጦር መሳሪያ እንዳይሸጥ የሚል ትዕዛዝ ማስተላለፋቸውና አሜሪካም ቢሆን የሩሲያን ቀይ መስመሮች እንደማታልፍ መናገራቸው ይታወሳል። ምናልባት ግን ይህ የቻይና እንቅስቃሴ ይህንኑ ስምምነት ያለፈ ከመሆኑ ጋር በተያያዘ የተለያዩ ማዕቀቦችን በምትጥለው አሜሪካና ቻይና መካከል ወታደራዊ ፍጥጫም ሊኖር ይችላል እየተባለ ነው። ግዢው ከ60 እስከ 70 ሚሊዮን የአሜሪካን ዶላር የተገመተ ሲሆን ከአሜሪካ ጋር ጦርነት ውስጥ የምትገኘውን የኢራን ጦር አቅም ዳግም ያጠናክራል ተብሏል። አሜሪካና እስራኤል በኢራን ላይ ጦርነት በከፈቱ ወዲህ ቴህራን በአጭር ርቀት የአየር መከላከያ አቋሟን ስታጠናክር ይህ የመጀመሪያው ሆኗል። ቴህራን በደረሰባት ተደጋጋሚ ድብደባ ወታደራዊ ካምፖቿና ቁልፍ መሰረታዊ ልማቶቿ ለመከላከል ሳትችልም ቀርታለች። ኢራን ከቻይና የገዛችው በሰው ኃይል የሚንቀሳቀስ ከ300 እስከ 400 የሚደርስ የአየር መከላከያ ስርዓቶች ሲሆኑ ይህም ቻይና ሰራሹ ከወደብሊው 12 ወይም ኪውደብሊው 12 እና ኤፍኤን 16 ሚሳኤሎችን እንደሚያካትት ምንጮቹ ለሮይተርስ ተናግረዋል። ይህ ስምምነት በቀጣይ በአሜሪካና በእስራኤል እንዲሁም ደግሞ ኢራን መካከል ያለው ጦርነት ላይ የቻይና ተጽዕኖ መኖር ምናልባትም ጦርነቱን ከዓለምን ከሁለት የሚከፍል አድርጎታል። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን እናንተስ ምን ትላላችሁ? ሐሳብ አስተያየቶቻችሁን አጋሩን።